ሰላም ጤና ይስጥልን ውድ የሐሳብ ሚዲያ ቤተሰቦቻችን እንደምን ቆያችሁልን? ዕለታዊ የሐሳብ ዴይሊ ፕሮግራማችን እንሆ ተጀምሯል። በዛሬ የሐሳብ ዴይሊ ፕሮግራም የምናነሳው እንግዲህ በዛሬው ዕለት በደማቁ የተከበረው 20ኛውን የብሔር ብሔረሰቦችና ህዝቦች ቀን በዓልን ነው። በዘንድሮ እንግዲህ በ20ኛው የብሔር ብሔረሰቦችና ህዝቦች ቀን በማዕከላዊ ኢትዮጵያ ክልል በሆሳዕና ከተማ በደማቁ ሲከበር ውሏል። በተለያዩ የሀገራችን ክፍል ያሉ የተለያዩ ብሔሮችና ብሔረሰቦች በአንድ ቦታ ላይ ተገናኝተው በህብረ ብሔራዊ አንድነት በጋራ እሴቶች በጋራ ያላቸውን ባህል የሚያካፍሉበት የጋራ እሴቶቻቸውን በጋራ ለህዝብ የሚያሳዩበት ደማቅ ባህል ነው። እንደምናውቀው የብሔር ብሔረሰቦች ባህል የተለያዩ ብሔር ብሔረሰቦች የራሳቸውን የአጨፋፈር፣ የአመጋገብ እንደዚሁም ደግሞ ሁሉም ሰው ያለውን የራሱን ባህል የሚያወጣበት ኢትዮጵያውያኖች የተለያየ ባህል ቢኖረንም ነገር ግን ባህሎቻችንን በአንድ ላይ የምናሳይበትና በተለይ ደግሞ በመድረክ ላይ ሁሉም ኢትዮጵያዊ በጋራ የሚሳተፍበት ልዩ በዓል ነው። የዘንድሮውን 20ኛው የብሔር ብሔረሰቦች በዓል እንግዲህ አስተናጋጅ የነበረው የማዕከላዊ ኢትዮጵያ ክልል በሆሳዕና ከተማ በአማረና ድምቅ ባለ ሁኔታ ተከብሯል። በዚህ ክብረ በዓል ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ፣ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ፣ የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር እንደዚሁም ሌሎች ከፍተኛ የመንግስት ባለስልጣናት፣ የክልል ርዕሰ መስተዳደሮች፣ የከተማ አስተዳደሮች እንደዚሁም ጥሪ የተደረገላቸው አምባሳደሮችና የክብር እንግዶች እንዲሁም መላው ኢትዮጵያውያኖች በተገኙበት በሆሳዕና ከተማ በደማቁ ተከብሯል። በዚህም በዓል ላይ እንግዲህ ሁሉም ብሔር ብሔረሰቦች ያላቸውን የራሳቸውን ባህል፣ ወግ፣ ልማድ እንደዚሁም ደግሞ እሴቶቻቸውን በዚህ መድረክ ላይ አቀርበዋል። እንደምናውቀው የብሔር ብሔረሰቦች በዓል በተለያዩ ጊዜያቶች በተለያዩ አካባቢዎች ሲከበር ነበረ። የዘንድሮ የብሔር ብሔረሰቦች በዓል ለየት የሚያደርገው ኢትዮጵያ አሁን ያለችበት የማንሰራራትና የማደግ ጉዞ ላይ ትገኛለች። ታላላቅ እቅዶቿን እያሳካች ነው። ወደፊትም ትልልቅ እቅዶች አሏት። እነዚህ ትልልቅ እቅዶቿን ደግሞ የምታሳካው ሁሉም ኢትዮጵያዊ በጋራ መተባበር፣ በጋራ መስራት፣ በጋራ ለሀገር ብልጽግና ሲቆም ነውና በዚህም ፕሮግራም ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ እንዲሁም በዚህ ፕሮግራም ላይ ንግግር ያደረጉ የተለያዩ አካላቶች ስለ ኢትዮጵያ የወደፊት ትልልቅ እቅዶችና እንደዚሁም ደግሞ በጋራ በመስራት የኢትዮጵያን ብልጽግና የምናፋጥንበትና የምናሳድግበት ትልቅ ጊዜ ነው ሲሉ መልእክቶቻቸውን አስተላልፈዋል። በዚህም ክብረ በዓል ላይ ንግግር ያደረጉት ጠቅላይ ሚኒስትር ዶክተር አብይ አህመድ እንግዲህ ለመላው የኢትዮጵያ ሕዝብ መልእክታቸውን አስተላልፈዋል። በወንድማማችነት አይን ተያይዘን በመደመር እሳቤ የበለጸገች ሀገርን ለልጆቻችን ማስተላለፍ ይኖርብናል ብለዋል። የበለጸገች ሀገርን ለልጆቻችን ለማስተላለፍ ደግሞ ሁሉም ኢትዮጵያዊ በጋራ መስራት፣ በጋራ መቆምና ለጋራ ብልጽግና በጋራ መተሳሰብ ያስፈልጋል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ መልእክታቸውን አስተላልፈዋል። ለሀገር ብልጽግና በጋራ መቆም፣ በጋራ መስራት፣ በጋራ መተባበር የኢትዮጵያን ብልጽግና የምናሳይበት ትልቅ ጊዜ ነው ሲሉ አንስተዋል። ከዚህም ጋር የይዘው ጠቅላይ ሚኒስትር ዶክተር አብይ አህመድ ጀግናው ኮሎኔል በዛብህንም አንስተዋል። እነዚህ ትልልቅ ጀግኖች የሀዲያ ጀግኖች ናቸው። ለሀገር ሉዓላዊነት፣ ለሀገር እድገትና ለሀገር ትልቅ ጥቅም ያዋሉ ጀግና የተገኘበት ሀዲያ ሆሳዕና ነው። ሁሉም ኢትዮጵያዊ ጀግና ነው። በተለይ የሀዲያ ወጣት ጀግና እንደመሆኑ አንጻር ለሀገር ብልጽግና በጋራ መስራትና በጋራ መትጋት ይኖርበታል ብለዋል። ዛሬ መላ የኢትዮጵያ ብሔሮች ብሔረሰቦች በማዕከላዊት ኢትዮጵያ መዲና በሆሳዕና ከተማ ሰብሰብ ብለን በጋራ ለማክበር ስላስቻላችሁን ከፍ ያለ ምስጋና ላቀርብላችሁ እወዳለሁ። ሀዲያ በወታደራዊ መስክ ጀግናውን ኮሎኔል በዛብህ ለኢትዮጵያ ያበረከተ ሕዝብ ነው። ጀግናው ኮሎኔል በዛብህ የጀመረውን ጀግናው የሀዲያ ወጣት ያሳካዋል። ማዕከላዊነትን በሚያሳይ ማዕከላዊ ኢትዮጵያ ክልል ስንሰባሰብ ዋነኛ ሀሳቡ የሁሉም ኢትዮጵያ ሀሳብ የሆነው ብሔራዊ መሻትና ፍላጎታችንን ለማሟላት ነው። ኢትዮጵያ በህብረ ብሔራዊነት የተሰራች ሀገር ነች። ህብረ ብሔራዊነታችን ደግሞ ለጋራ ጥቅምና ለጋራ እድገት መዋል ይኖርብናል ሲሉ ገልጸዋል። ጠቅላይ ሚኒስትሩ አያይዘውም እንግዲህ የአፋር ዳጉ ለዳውሮ ኩራቱ፣ የሲዳማ ጨምበላላ ለአማራ ሐሴቱ፣ የኦሮሞ ገዳ ለሐረሬ ምቾቱ፣ እንደዚሁም የአክሱም ሐውልት ለሀዲያ ታሪኩ፣ የፋሲል ቤተ መንግስት ለሀዲያ ሀብቱ ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ መልእክታቸውን አስተላልፈዋል። በመጠሪያው እጅግ ልዩ በሆነው የኢትዮጵያ ማዕከላዊነትን በሚያሳየው በማዕከላዊት ኢትዮጵያ ስንሰባሰብ የሁላችን ኢትዮጵያውያን ማዕከላዊ የሆነው ዋናው ሐሳብ ብሔራዊ መሻትና
ፍላጎታችን ነው። ኢትዮጵያ በህብር ቀለም የሚሳል፣ በህብር ባህል የሚኖር፣ በህብር ቋንቋ የሚነገር፣ በህብር ደም የተሰራ፣ በህብር ላብ የሚገነባ፣ በህብር ጥበብ የሚሻገር ኢትዮጵያዊነት እና ኢትዮጵያ የነበሩ የሚኖሩ የሚጾኑ የማይናወጡ መሆናቸውን ዛሬ ዳግም በኩራት ለጀግናው የሀዲያ ህዝብና ለመላው የኢትዮጵያ ህዝብ መግለጽ እወዳለሁ። የአፋር ዳጉ ለዳውሮ ኩራቱ፣ የሲዳማው ጨምበላላ ለአማራው ሐሴቱ፣ የኦሮሞው ገዳ ለሐረሪ ምቾቱ፣ የአክሱም ሐውልት ለሃዲያው ታሪኩ፣ የጀጎል ግንብ ለቤንሻንጉል ቅርሱ፣ ፋሲል ቤተ መንግሥት ለሃዲያው ሀብቱ፣ የሶማሌው ዳንቶ ለጋሞ ባህሉ፣ የጉራጌ ክትፎ ለእያንዳንዱ ኢትዮጵያዊ ጣዕሙ፣ ያንዳችን ለሌላችን ውበት፣ ያንዳችን ለሌላችን ክብር የሆነባትን ሀገር ኢትዮጵያ አንዱ ከፍ ሌላው ዝቅ ብሎ ሳይሆን ሁላችን እኩል ሆነን በወንድማማች አይን ተያይተን በመደመር እሳቤ የበለጸገች ኢትዮጵያን ለልጆቻችን እንድናሻግር አደራ ልላችሁ እወዳለሁ። በዚህም ላይ እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ እንዳሉት ከሆነ የሀዲያ ህዝብ ወጣት፣ አዋቂ፣ ሴቶች፣ ወንዶች ብልጽግና ማሳካት ፈታኝ ነው። ነገር ግን የተሸከምነው የትውልድ አደራ ነው። የትውልድ አደራችንን ደግሞ እኛንን መስራት ያለብን ሲሉ ገልጸዋል። በተለያዩ ሀገራት የሚገኙ የሀዲያ ወጣቶች በተለይ በሀገር ውስጥም ከሀገር ውጭም ለኢትዮጵያ ማደግ እንደዚሁም ደግሞ የተለያዩ ሀገራቶች ስራ እየሰሩ ሀገርን የሚያሳድጉ ወጣቶች ናቸው። በተለያዩ ሀገራት ያቀናው የሀዲያ ወጣት ብልጽግናን ለማጽናት ተግቶ መስራት ይኖርበታል፣ ተግተንም በጋራ እንሰራለን ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ በዚህ ፕሮግራም ላይ መልእክታቸውንም አስተላልፈዋል። የተከበራችሁ የሀዲያ ዜጎች፣ ወጣቶች፣ ሴቶች፣ ብልጽግናን ማሳካት ፈታኝ ሂደት ነው። የወረስነውን ነፃነት ብቻ ሳይሆን የተሸከምነውን የትውልድ አደራ ማሰብ ይኖርብናል። ባለፈው ሆሳና ስመጣ ከነበረው የልማት ጅማሮ ላቅ ያሉ ስራዎች በዚህኛው ዙር ማየት ችያለሁ። ነገር ግን ፕሪቶሪያን፣ ጆሃንስበርግን፣ ኬፕታውንን ያቀናው የሀዲያ የከምባታ ወጣት አዲስ አበባን፣ ጅማን፣ ድሬዳዋን ያለመለመው ጉራጌ፣ ስልጤ፣ ከምባታ፣ ማረቆ በዚህ ክልል የሚገኙ ሁሉም ብሔሮችና ብሔረሰቦች ብልጽግናን ማጽናት ይቻለን ዘንድ ተግተን መስራት ይኖርብናል። ሀገራችን ኢትዮጵያ በርካታ ችግሮች ያሉባት ሀገር ነች። ነገር ግን ችግሮቿ ወደ ኋላ ሊያስቆማት አይገባም። ለሀገር እድገት ችግርንም ተቋቁሞ ማለፍ ያስፈልጋልና ብለዋል። ነገር ግን በርካታ ሀብት ያላት ሀገር እንደመሆኗ ሀገራችንም ሀብቶቿን ለመጠቀም ሁላችንም በጋራ መስራት፣ ሁሉም ኢትዮጵያዊ በጋራ መቆምና የሀገርን ብልጽግና በጋራ ማምጣት ይኖርብናል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጸዋል። ጠቅላይ ሚኒስትሩ እንዳነሱት ከሆነ የብሔር ብሔረሰቦች ህዝቦች በተለያዩ አካባቢዎች ይኖሩ እንጂ ለሀገር አንድነትና ለሀገር ሉዓላዊነት ሁሉም ተዋድቋል። ሁሉም ኢትዮጵያዊ የሀገርን እድገት ለማምጣት ደፋ ቀና እያለ ይገኛል። ዛሬ ላይ ሁሉም ኢትዮጵያዊ በጋራ መስራትና በጋራ ማለም ያለበት የነገዋን ትልቋን ኢትዮጵያ ስለሆነ ሁላችንም ለሀገር እድገት በጋራ መስራትና መተባበር ይኖርብናልን ብለዋል። ዛሬ ላይ አፍሪካ የምትፈልገው ብልጽግና ነው። ስለዚህም ሰርተን የበለጸገች ሀገር መሆንና ለአፍሪካ መትረፍ ያስፈልገናል። የአፍሪካን ብልጽግና ሂደት ደግሞ እኛ ማስቀጠል ይኖርብናልን ብለዋል። በተለይ ደግሞ ኢትዮጵያ አሁን እያሳየችው ካለው እድገት ለአፍሪካ ተምሳሌት ከመሆኑ አንጻር የተለያዩ የአፍሪካ ሀገራቶች ኢትዮጵያን እንደ ሞዴል ሀገር እየወሰዱ እየተመለከቱ እንገኛለን። እነዚህ ሂደቶች ደግሞ አሁን ሀገራችን ኢትዮጵያ በብልጽግና ጉዞ ላይ ነች። ይህም ብልጽግናዋን ካረጋገጠች በኋላ ደግሞ ለቀሪው የአፍሪካ ሀገራቶች ብልጽግናን ማስፋፋትና ብልጽግናቸውን እንዲያመጡ
እድል የምትከፍት ትልቅ ሀገር እንደሆነችም ገልጸዋል። የኢትዮጵያን ችግሯን ብቻ ሳይሆን አቅሟን ማየት አለብን። አይካድም፣ በርከት ያሉ ችግሮች ያሉባት ሀገር ናት ኢትዮጵያ። እንደዚሁም ገና በእጅጉ ልንጠቀምበት የሚገባ በርካታ አቅሞች ያላት ሀገር ናት ኢትዮጵያ። ጄኔሬሽን ይህ ትውልድ ችግሯን ብቻ ሳይሆን አቅሟን ፈልፍሎ የማየትና የማውጣት ብቃት እንዳለው ከጅምር ስራዎቻችን የሚታይ ስለሆነ ችግሯን ብቻ ሳይሆን አቅሟን ከኢትዮጵያ መቀበል ብቻ ሳይሆን ለኢትዮጵያ መስጠት። ብዙ እጆች በትብብር ካልሰሩ እህል ዳቦ መሆን ስለማይችል በትብብር መንፈስ በብዙ ትጋትና ልፋት አዲስ የታሪክ ገጽ ለኢትዮጵያ ለአፍሪካም ብርሃን የሚሆን የብልጽግና ጅማሮ በእኛም በሌሎችም የሚታመንበትና ለትምህርት የሚውል ዳግም አድዋ በኢትዮጵያ ይከበር ዘንድ ዛሬ አፍሪካ የምትፈልገው ብልጽግናን ነውና በልጽገን ለማበልጸግ በጋራ እንድንሰራ በድጋሚ በታላቅ ትህትና አደራ እላችሁ እፈልጋለሁ። ጠቅላይ ሚኒስትር ዶክተር አብይ አህመድ አያይዘውም መላው የኢትዮጵያ ሕዝብ በመተባበር በጋራ መቆም ብሔራዊ ጥቅምን ለማስጠበቅ በጋራ መስራት አለበት። በጋራ መቆምና በጋራ መራመድ ስንችል የሀገርን እድገት ማምጣት እንችላለን። ኢትዮጵያ አሁን እየሄደችበትና እየተራመደችበት ያለው ጉዞ ትልቅ የሚባል ነው። እነዚህ ጉዞዎቻችንን ደግሞ ለማሳደግ አሁን ላይ እየሰራን እንዳለው በቀጣይም ሁኔታ ሁላችንም በጋራ መስራትና በጋራ መተባበር ይኖርብናልን ብለዋል። ሁሉም በተሰማራበት ጠንክሮ ይስራ፣ ሌብነትን እንጸየፍ። በተለይ ደግሞ ልመና ታሪክ አድርገን እናስቀራለን። ልመና ታሪክ እንደነበረ ደግሞ ወደፊት ከብልጽግናችን በኋላ ማንሳት የምንችልበት ሂደት ላይ ነን። ሌብነትንም በትልቁ መጸየፍና ማስወገድ የሚገባን ትልቅ ስራ ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ በዚህ ፕሮግራም ላይ ገልጸዋል። መሻትና የባዳን ክፋት መለየት ይጠበቅብናል። ባዳ በክፋት የኛን መሻት ለማጨለም ሲነሳ ኢትዮጵያውያን ለባዳ ፍላጎት መሳሪያ እንዳንሆን። ምክንያቱም በባዳ የተጠለፈ ገመድ አይፈታም፣ አያስርም። እርስ በርስ መተሳሰር ሲገባን ክፉ ሐሳብ ያለውን የባዳን መሻት በውስጣችን እንዳናስገባና በታሪክ ተወቃሽ እንዳንሆን ኢትዮጵያውያን ቀልብ ገዝተን ሰላማችንን እናጽና፣ በንግግር እንመን፣ በተሰማራንበት የሥራ መስክ ሁሉ በትጋት እንስራ፣ ሌብነትን እንጠየፍ፣ የሀገር ጥቅምና የሕዝቦቻችን ክብር እናስቀድም፣ ለዘመናዊነት ለለውጥ ክፍት እንሁን፣ ሉዓላዊነታችንን በሁሉም መስክ እናሳካ፣ ልመናን ታሪክ እንድናደርግ የጀመርነውን መልካም ጅማሮ ሁሉ ለፍሬ እንድናበቃ ሰላምን፣ ንግግርን፣ ውይይትን፣ አንድነትን፣ ብሔራዊ ጥቅምን እንድናስቀድም በታላቅ ትህትና አደራ ላችሁ እወዳለሁ። ሀገራችን ኢትዮጵያ በብዙ ተስፋ የተሞላች ሀገር ነች። ሀገራችን በርካታ ሀብቶች አሏት። አሁን ላይ እያደገች ያለች ሀገር ነች። እየተንሰራራች ነው። እየተለወጠች ያለች ሀገር ነች። ይችን ሀገር በተንኮልና በሴራ ወደ ኋላ ለማስቀረት የሚሞክሩ ጠላቶቻችን አሉ። ለጠላቶቻችን እጅ አንሰጥም። ሀገር ትሰራለች፣ ጠላቶቻችንንም እናስወግዳለን። መላው የኢትዮጵያ ሕዝብ በጋራ በመቆም ጠላቶቻችንን በመተው የጋራ ስራችንን በመስራት ሀገርን ወደ ትልቅ ደረጃ ማድረስ ይኖርብናልን ብለዋል። በተለይ ማንኛውም ትንኮሳ ኢትዮጵያን አያስቆማትም። ኢትዮጵያ ትልቅ ደረጃ ለመድረስ ትንኮሳዎችንና ችግሮችን ተቋቁማ እየተራመደች ያለች ሀገር ነች። የኢትዮጵያ እድገትን የማይወዱና የማይፈልጉ አንዳንድ አካላቶች ግን የኢትዮጵያን እድገት ለማደናቀፍ ደፋ ቀና እያሉ ይገኛሉ። እኛ ግን ኢትዮጵያዊ ነን። በጋራ መተባበር፣ በጋራ መስራት፣ በጋራ መልማት፣ በጋራ ማደግ ዛሬ የጀመርነው አይደለም። ለረጅም ዓመት እየኖረ ትልቅ እሴታችን ነው። ይህን እሴታችንን ደግሞ አሁንም ማስቀጠል ይኖርብናል። በተለይ የኢትዮጵያ ማደግና የኢትዮጵያ መልማት የማይፈልጉ ጠላቶቻችን እጅ ልንሰጣቸው አይገባም። ምክንያቱም ጠላቶቻችን የእኛን ማደግ አይተው ሊበሳጩ ይገባል እንጂ እኛ ላይ ጠላቶቻችን በሚያሴሩብን ሴራ ልንቆምና በሴራቸው ልንደናቀፍ አይገባም ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ በዚህ ፕሮግራም ላይ መልእክታቸውን አስተላልፈዋል። ኢትዮጵያ በብዙ
ተስፋ የተሞላች ሀገር ናት። ኢትዮጵያ አስደናቂ ጅማሮችና ውጤት እያሳየች እየተመነደገች እያንሰራራች ያለች ሀገር ናት። ይህ መልካም ጅማሮ በፈጣሪያችን የሚደገፍ ቢሆንም በሰይጣን ትጋት ቀን ከሌት ለማደናቀፍ ሙከራዎች ይደረጋሉ። ለመላው የኢትዮጵያ ሕዝብ ዳግም ከሆሳና ምድር ላረጋግጥ የምፈልገው ማንኛውም ፈተና፣ ማንኛውም ትንኮሳ፣ ማንኛውም የክፉ ሐሳብ ኢትዮጵያን ከብልጽግና ማቆም አይችልም። እያንዳንዱን ፈተና ወደ ዕድል በመቀየር የኢትዮጵያን ብልጽግና እናፋጥናለን፣ የኢትዮጵያን አንድነት እናጠናክራለን። ሌላው በዚህ ፕሮግራም ላይ እንግዲህ መልእክታቸውን ያስተላለፉት የፌዴሬሽን ምክር ቤት አፈ ጉባኤ የሆኑት አቶ አገኘሁ ተሻገር ናቸው። የፌዴሬሽን ምክር ቤት የብሔር ብሔረሰቦች በዓል እንዲከበር ያደረገበት ዋነኛ ምክንያት የተለያዩ ብሔር ብሔረሰቦች በእንደዚህ አይነት ቀን ተገናኝተው በጋራ ተነጋግረው በጋራ ያላቸውን ሐሳብ አንሸራሽረው እንደዚሁም በጋራ የሀገርን እሴትና የሀገርን እድገት ለማምጣት ትልቅ አስተዋጽኦ ስለሚኖረው ነው ብለዋል። የኢፌዴሪ የፌዴሬሽን ምክር ቤት የብሔሮች ብሔረሰቦችና ሕዝቦች በዓል እንዲከበር ሲወስን የብሔር ብሔረሰቦችና ሕዝቦች እርስ በራሳቸው እንዲተዋወቁ ባህላዊ እሴቶቻቸውን፣ መልካም ተሞክሮዎቻቸውንና ልምዶቻቸውን እንዲለዋወጡ፣ ህብረ ብሔራዊ ዲሞክራሲያዊ አንድነታቸውን እንዲያጠናክሩ፣ ለዘላቂ ሰላም፣ ለአገረ መንግስት ግንባታ፣ ለፈጣን ልማትና ኢኮኖሚያዊ እድገት በጋራ እንዲቆሙ ማድረግ የሚሉት መሰረታዊ እሳቤዎችን ታሳቢ በማድረግ ነው። ባለፉት 19 ዓመታት በኢፌዴሪ የፌዴሬሽን ምክር ቤት አስተባባሪነት በክልሎችና በከተማ አስተዳደሮች አስተናጋጅነት በዓሉ መከበሩ በህብረ ብሔራዊ አንድነታችን ላይ ውጤቶች እንዲመዘገቡ ሆኗል። እነዚህ ሁሉም እዚህ የተገኙ ብሔር ብሔረሰቦች በጋራ ተነጋግረው በጋራ ተወያይተው በጋራ ያለብንን ችግሮች ለመፍታት ትልቅ አቅም የሚፈጥሩልን መላው የኢትዮጵያ ሕዝብ ምሳሌ ስለሆኑ ሁሉም ኢትዮጵያዊ በዚህ በዓል ላይ ሊሳተፍና ሊያከብር ይገባልን ብለዋል። የጋራ ትርክታችን ውጤትን የአንድነታችንና የቁጭታችን መገለጫ ዳግማዊ ህዳሴ ግድብን ባስመረቅንበት ማግስት ይሄ በዓል መከበሩ መላው ኢትዮጵያ ሕዝብ ትልቅ እሴት ሊሰማው ይገባልን ብለዋል። እንደሚታወቀው ታላቁ የኢትዮጵያ ህዳሴ ግድብ በመላው የኢትዮጵያ ህዝብ የተገነባ ነው። የብሔር ብሔረሰቦች በዓልም ሲከበር በተለያዩ ጊዜያቶች የህዳሴ ዋንጫ ወደ ተለያዩ ቦታዎችም ሲንቀሳቀስ ነበረ። በተለያዩ ቦታዎች ላይ ጉዞ ሲያደርግ የነበረው የህዳሴ ዋንጫም በዚህ ቦታ ላይ እንግዲህ መቋጫውን አግኝቷል። እንደምናውቀው የበርካቶች ቁጭት በተለይ ደግሞ የሀገራችን ኢትዮጵያ ትልቅ የስራ ብስራት የነበረው ህዳሴ ነው። ህዳሴን ባስመረቅን ማግስት መላው ብሔር ብሔረሰቦች በዚህ በዓል ላይ ተገኝተው እንግዲህ ደስታቸውን ያከበሩበት ልዩ በዓል ነው። የታሪክ ስብራትን የጠገንበት፣ ልዩነታችንን በጋራ ለሀገር እድገትና ለሀገር ብልጽግና የተጠቀምንበት ጊዜ ነው። ነገር ግን ወደፊትም በርካታ ስራዎች ይጠብቁናል። የኢትዮጵያን እድገትና የኢትዮጵያን ብልጽግና ለማምጣት ሁላችንም ብሔር ብሔረሰቦች በጋራ መቆምና በጋራ መተባበር ያስፈልገናል ሲሉ አፈጉባኤ አገኘሁ ተሻገር በዚህ ፕሮግራም ላይ ገልጸዋል። የዘንድሮ የብሔር ብሔረሰቦችና ህዝቦች ቀን የጋራ ትርክት ውጤት፣ የአንድነታችን ምልክትና የቁጭታችን መገለጫ፣ ዳግማዊ አድዋችን የሆነው ታላቁ የኢትዮጵያ ህዳሴ ግድባችን ባስመረቅንበት የኢትዮጵያ የማንሰራራት ጉዞ እውን ለማድረግ አበርክቷቸው የጎላ የሆኑት ሜጋ ፕሮጀክቶች ጅማራቸው በተሰበሰረበት ማግስት የሚከበር መሆኑ እንዲሁም በታሪክ ሂደት የተፈጠሩ አገራዊ መዛነፎችን ለማስተካከልና መሰረታዊ ጉዳዮች ላይ ያጋጠሙን ልዩነቶች አካታች በሆነ ውይይት ለመፍታት ሀገራዊ ምክክር ለማድረግ ዝግጅታችን ባጠናቀቅንበት ወቅት የሚከበር መሆኑ እንዲሁም ሰባተኛው ሀገራዊ ምርጫ ሰላማዊ፣ ፍትሃዊ፣ ተአማኒነት ያለውና ዲሞክራሲያዊ ሆኖ እንዲጠናቀቅ መንግስት በቂ ዝግጅት እያደረገ በሚገኝበት ዋዜማ ሆነን በዓሉን ማክበራችን ከቀደሙት በዓላት ልዩ ያደርገዋል። ሌላው እንግዲህ የማዕከላዊ ኢትዮጵያ ክልል እንግዲህ ርዕሰ መስተዳደር በዚህ ፕሮግራም ላይ ሀሳባቸውን አስተላልፈዋል። የፕሮግራሙ አዘጋጅ እንደመሆናቸው አንጻር እዚህ ፕሮግራም ላይ እንግዲህ በርካታ ስራዎችን ተሰርቷል። በተለያዩ አካባቢዎች የብሔር ብሔረሰቦች በዓሎችን ለማክበር የተለያዩ ክልሎች ጥያቄ ያቀርባሉ።
እነዚህም ጥያቄዎች እንግዲህ በሚሰራው ስራና ባላቸው አቅም ደረጃ ተመዝኖ ስለሚሰጥ የማዕከላዊ ኢትዮጵያ ክልል ይህንን በዓል በማክበሩ ወይንም ደግሞ በማዘጋጀቱ ትልቅ ደስታ እንደሚሰማው የክልሉ ርዕሰ መስተዳደር የሆኑት ዶክተር እንደሻው ጣሰው ገልጸዋል። በዚህም ፕሮግራም ላይ እንግዲህ ንግግር ሲያደርጉ የነበሩት የማዕከላዊ ኢትዮጵያ ክልል ፕሬዝዳንት የሆኑት ዶክተር እንደሻው እንዳሉት ከሆነ አሁን ላይ የኢትዮጵያ እድገትና የኢትዮጵያ ብልጽግና እየተመለከትንበት ያሉ ጊዜያቶች ናቸው። ባለፉ የነበሩ ቁጭቶቻችንን ያስወገድንበት በቁጭቶቻችንም ደግሞ ታሪክ የሰራንበት ጊዜ ነው። አሁን ላይ ኢትዮጵያ በርካታ ጥያቄዎችና በርካታ ሀሳቦች አሏት። ይህንንም ሀሳቦቿን ለማሳካት ደፋ ቀና እያለች ትገኛለችም ብለዋል። በተለይ የክልላቸው ሕዝብ የባህር በር ጥያቄ ምላሽ እንዲያገኝ የክልሉ ሕዝብ የበኩሉን ለመወጣት ዝግጁ ነው ሲሉ ገልጸዋል። ሀገራችን ኢትዮጵያ በማንሰራራት ጉዞ ላይ በምትገኝበት ወቅት የምናከብረው ልዩ በዓል ነው። በዚህም ጊዜ ይህንን በዓል አዘጋጅ በመሆናችን ትልቅ ደስታ ይሰማናል ሲሉ የክልሉ ርዕሰ መስተዳደር የሆኑት ዶክተር እንደሻው ገልጸዋል። 20ኛው የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ቀን በዓል በሐሳብ ልዕልና በመመራት ለብሔራዊ ጥቅም ብሔራዊ ክብር ቅድሚያ በመስጠት የመመካከርና የመወያየት ባህልን በማላቅ የዳበረ የዲሞክራሲና የአካታችነት ባህልን እሴቶች ለማስረጽ እንደ አንድ መልካም አጋጣሚ የሚወሰድ ነው። የዘንድሮ ብሔር ብሔረሰቦችና ሕዝቦች ቀን በዓል የዘመናት ቁጭት መቋጫ፣ የአዲስ ንጋት ማብሰሪያ፣ የማንሰራራት ዘመን ምልክትና አሻራ የሆነውን የታላቁ የኢትዮጵያ ህዳሴ ግድብ ምረቃና ሌሎች ግዙፍ ሀገራዊ ፕሮጀክቶች ብስራት በተበሰረበት ዘመን የሚከበር መሆኑን በዓሉን የተለየ ያደርገዋል። ክቡር ጠቅላይ ሚኒስትር፣ ክቡራትና ክቡራን፣ የማዕከላዊ ኢትዮጵያ ክልል ህዝቦች ከመላው ኢትዮጵያን ጋር በአብሮነት የዘለቁ በመላው የኢትዮጵያ ክፍሎችም ተንቀሳቅሰው በመስራት የሚታወቁ በተለይም በንግድ ስራ ፈጠራ መስኮች በአንጻራዊነት የተሻለ ልምድ ያላቸው ናቸው። የማዕከላዊ ኢትዮጵያ ክልል ህዝቦች በጋራ እሴቶች ተሳሰረች፣ በብዝሃነት ያጌጠች፣ በጋራ ትርክት የጸናች፣ በጋራ ህልም ተስፋዋን ከፍ ለማድረግ የምትተጋ ህብረ ብሔራዊት ኢትዮጵያን በመገንባቱ ሂደት የበኩላቸውን ለመወጣት ከወትሮ በላቀ የታታሪነትና የትብብር መንፈስን ለመትጋት ዝግጁ ናቸው። በህብረ ብሔራዊ ፌዴራሊዝም ስርዓት የተደነገጉ የራስ አስተዳደርና የጋራ አስተዳደር ማዕቀፎችን መሰረት አድርጎ በመንቀሳቀስ ማንነትና ኢትዮጵያዊነት አንድነት ሚዛናቸውን ጠብቀው የሚራመዱበት ጠንካራ ኢትዮጵያዊ እውን በማድረግ ሂደት የማዕከላዊ ኢትዮጵያ ክልል የበኩሉን ለመወጣት ያለውን ዝግጁት በዚህ አጋጣሚ አረጋግጣለሁ። አገራችን ኢትዮጵያ ዘርፈ ብዙ የመልሚያ አቅሞችና ጸጋዎች ባለቤት የሆነች ብሩህ ተስፋ ያላት ታላቅ አገር ናት። በመሆኑም የምግብ ሉዓላዊነትን በጋራ ጥረት እውን በማድረግ ሀገራችን ሉዓላዊነቷና ብሔራዊ ክብሯን የተሟላ እንዲሆን የብልጽግና ጉዞዋም እንዲሳካ የጀመርነው ጥረት በማጠናከር ረገድም ክልሉ የበኩሉን ጥረት አጠናክሮ ይቀጥላል። የሀገራችን ብሔራዊ ጥቅሞችን ለማስከበርና አዳጊ የህዝቦች ፍላጎትን ለማሟላት መሰረታዊ የሆኑ የባህር በር ጥያቄ ምላሽ እንዲያገኝ በሚደረገው እንቅስቃሴ የክልላችን ህዝቦች ከመንግስት ጎን በመሆን የበኩላቸውን ለመወጣት ዝግጁ መሆናቸውን በዚህ አጋጣሚ አረጋግጣለሁ። ይህም በዓል እንግዲህ በተለይ ደግሞ ብሔራዊ መግባባትን ለማጠናከር የሀገር መንግስት ሂደትን ደግሞ ለማሳለጥና ሁሉም ብሔር ብሔረሰቦች በጋራና በአንድነት የጋራ ታሪክን የሚያሳርፉበት ጊዜ ላይ ስላለን ሁሉም ኢትዮጵያዊ በዚህ በዓል ላይ ከመገኘትም በላይ ለሀገር ትልልቅ ስራዎችን መስራት ያለበት ጊዜ ነው ብለዋል። በተለይ የዘመናት ቁጭት የነበረውን ትልልቅ ቁጭቶቻችንን ያስወገድንበት አስደሳችና የንጋት ስኬቶቻችንን ያሳካንበት ትልቅ ጊዜ ነው። ይህንንም ትልቅ ጊዜያችንን እንግዲህ በጋራ መስራትና በጋራ በማደግ የሀገርን እድገትና የሀገርን ብልጽግና ማምጣት ይኖርብናል ሲሉ ገልጸዋል። እዚህም ፕሮግራም ላይ እንግዲህ ከተለያዩ አካባቢዎች የመጡ ብሔር ብሔረሰቦች የራሳቸውን ባህል፣ ትውፊት፣ ትሩፋታቸውን እንደዚሁም ደግሞ በየአካባቢያቸው የሚገኙ የባህላዊ ጭፈራ ወይንም ደግሞ በሌሎች ባህላቸውን በሚያሳዩበት መንገድ ፕሮግራሙ ላይ ሲሳተፉ ቆይተዋል። እንደሚታወቀው ከህዳር 1 ጀምሮ እስከ ዛሬው ቀን ድረስ እንግዲህ በተለያዩ የሀገራችን ክፍሎች የብሔር ብሔረሰቦች በዓል በተለያዩ አካባቢዎች ሲከበር ነበረ።
በዛሬው ዕለት እንግዲህ በማዕከላዊ ኢትዮጵያ ክልል በሆሳና ከተማ ጠቅላይ ሚኒስትር ዶክተር አብይ አህመድ እንደዚሁም ደግሞ ሌሎች ትልልቅ የመንግስት ባለስልጣናቶች በተገኙበት የዚህ ፕሮግራም መዝጊያ ስነ ስርዓት ተካሂዷል። በዚህም ስነ ስርዓት ላይ እንግዲህ መላው የኢትዮጵያ ህዝብ በጋራና በአንድነት ተሰባስቦ ሁሉም አካላቶች ለሀገር እድገት ለሀገር ብልጽግና በጋራ የሚቆሙበትና በጋራ የሚሰሩበት ጊዜ እንደሆነ የተለያዩ በፕሮግራሙ ላይ የተገኙ እንግዶች ገልጸዋል። በዚህም ፕሮግራም ላይ እንግዲህ የተለያዩ ትርኢቶች ነበሩ። የኢትዮጵያ አየር ኃይል እንግዲህ በተለይ ደግሞ በራሪ ወረቀቶችን በመበተንና ወታደራዊ የአየር ኃይል ትርኢቶችን በማሳየት ፕሮግራሙን ሲያደምቅ ነበረ። ሁሉም ኢትዮጵያዊ በራሱ አለባበስ፣ በራሱ ባህል፣ በራሱ ቀለምና በራሱ እሴት ቦታው ላይ ተገኝቶ የራሱን ባህልና የራሱን ትውፊት ለሌሎቹ የሱን ባህል ለማያውቁ ሰዎች ሲያስተላልፍ የነበረበት ልዩና ደማቅ የነበረ በዓል ፕሮግራም እንግዲህ በማዕከላዊ ኢትዮጵያ ክልል ሀዲያ ሆሳዕና ተከብሯል። በዚህም ፕሮግራም ላይ እንግዲህ በቀጣይ የዚህ ፕሮግራም አዘጋጅ ክልል ታውቋል። የ21ኛውን የብሔር ብሔረሰቦችና ህዝቦች ቀን እንግዲህ በኦሮሚያ ልዩ በሆነችውና በተለይ ደግሞ በታሪኳ በምትታወቀው በቡናዋ ሀገር ጅማ ከተማ በቀጣይ ዓመት እንደሚከበር ተገልጿል። የዚህም ፕሮግራም እንግዲህ በተለይ የማዕከላዊ ኢትዮጵያ ክልል ፕሬዝዳንት የሆኑት ዶክተር እንደሻው የኦሮሚያ ክልል ፕሬዝዳንት ለሆኑት አቶ ሽመልስ አብዲሳ እንግዲህ የቀጣይ በዓል አዘጋጅነትን እድሉን ሰጥተዋል። በዚህም ፕሮግራም ላይ እንግዲህ የሰንደቅ ዓላማ ሽግግር ነበረ። ማለትም በተለያዩ ጊዜያቶች በዓሉን ያከበረ ክልል ለቀጣይ አዘጋጅ የባንዲራ ስጦታ ያስረክባል። በብሔር ብሔረሰቦችና ህዝቦች በዓል ላይ እንግዲህ የሚከበረው ወይንም ደግሞ በትልቁ በተለያዩ አካባቢዎች የሚዘዋወረውን የባንዲራ ስጦታ ተረካክቧል። በቀጣይ እንግዲህ የ21ኛው የብሔር ብሔረሰቦች ህዝቦች በዓል በኦሮሚያ ክልል በልዩነትና በደማቅነት በምትታወቀው በጅማ ከተማ የሚካሄድ ነው የሚሆነው። ለመላው የኢትዮጵያ ህዝብ ለመላው ብሔር ብሔረሰቦችና ህዝቦች ሁሉም የየራሱ ባህልና የየራሱ የአኗኗር ዘይቤ ያለው በርካታ ኢትዮጵያ በሚገኝበት ታላቋ ኢትዮጵያ ውስጥ በተለያዩ አካባቢዎች የብሔር ብሔረሰቦች በዓል ሲከበር ነበረ። በዛሬው ዕለት እንግዲህ ለ20ኛው የኢትዮጵያ የብሔር ብሔረሰቦችና ህዝቦች ቀን እንኳን አደረሳችሁ እያለን እንግዲህ ፕሮግራሙን ስመራ አብሬያችሁ የነበረው እኔ ዮርዳኖስ ለማ ነበርኩኝ። ከፕሮግራሜ ጋር አብራችሁኝ ስለቆያችሁ ከልብ እያመሰገንሁ በቀጣይ ቀን በሌላ ፕሮግራም እስከምንገናኝ ቸር ቆዩኝ።